ኢትዮጵያ በኢኮኖሚ በፖለቲካ በማህበራዊ ኑሮና በወታደራዊ መስክ ያስመዘገበቻቸው ውጤቶች ለዲፕሎማሲ ትልቅ አስተዋጽኦ እያደረጉ ያለበት ሁኔታ ነው። ኢትዮጵያ የዲፕሎማሲያዊ ግንኙነት ያው እንደምታውቁት ዘመናት የተሻገረ ሰፊ ልምድና ታሪክ ያለው ነው። የሌሎች ሀገራትን አጀንዳ ለማስፈጸም ይህንን የተፈጥሮ ትስስርን ለማፍረስ ከመንቀሳቀስ ይልቅ ይህንን ነገር ወደ አንድነት አምጥተን በጋራ እንበልጽግ። ኢትዮጵያን የምንሸጥበት ዋናው ነጸብራቃችን ኢትዮጵያ አየር መንገድ ነው። ምን ያክል ኢትዮጵያ ሰላማዊ በሆነ መልኩ ሰጥታ መቀበል መሪ አድርጋ ይህን ጥያቄዋን ለማሳካት እየሄደች እንዳለች የሚያሳይ ነገር ነው። ኢትዮጵያ እያደገች በለውጡ እየሄደችበት ያለ ነገር አርአያነት ያለው ስለሆነ ዲፕሎማሲያችንና ግንኙነታችን ደግሞ በሰፊው እያደገ ነው። ያንድ ሀገር የዲፕሎማሲ የበላይነት የዲፕሎማሲ ስኬት የሚመጣው ከኢኮኖሚ ፖለቲካና ማህበራዊ እንዲሁም ወታደራዊ ኃይል ጋር ነው። በዚህ ረገድ ኢትዮጵያ በሁሉም መስኮች ፕሮግረስ እያሳየች ያለችበት ሁኔታ ነው ያለው። እነዚህ ደግሞ ብሔራዊ አቅም ይሆናሉ። ብዙዎች ሀገሮች ኢትዮጵያን ለኢንቨስትመንት፣ ለትብብር፣ ለተለያዩ ትብብሮች የሚፈልጉበት ሁኔታ ነው ያለው። ስለዚህ ነው የኢትዮጵያ ዲፕሎማሲ በከፍተኛ ቁመና ላይ የደረሰበት ሁኔታ ነው እያልን ያለን። ኢትዮጵያ የዲፕሎማሲያዊ ግንኙነት ያው እንደምታውቁት ዘመናት የተሻገረ ሰፊ ልምድና ታሪክ ያለው ነው። ዛሬ ባለንበት ጊዜ ኢትዮጵያ የዲፕሎማሲያዊ ግንኙነት ምን ይመስላል ብለን ስናይ በሀገራችን የዲፕሎማሲ ፖሊሲ መሰረት የሆኑት የኢኮኖሚ ዲፕሎማሲ፣ የፖለቲካ ዲፕሎማሲ እና የህዝብ ለህዝብ ሌሎችም ፓርላሜንታሪ ዲፕሎማሲ ሌሎችንም ዲፕሎማሲዎች በደንብ ተንትነን ስናያቸው በዲፕሎማሲው የሚሰራውም ስራ በዲፕሎማቲክ ተቋሙ በውጭ ጉዳይ ሚኒስትርም ይሁን በሌሎች ተቋማት እንደዚሁም በፓርላሜንታሪ ዲፕሎማሲው በጣም ትላልቅ ስራዎች እየተሰሩ ነው። ይሄ ደግሞ የሚያሳየን ኢትዮጵያ በተለይ በአሁኑ ጊዜ ባለንበት የለውጥ ሂደት አገር ባለችበት የለውጥ ሂደት ውስጥ አርአያነት ያለው ስራ እየተሰራ ነው። በኢኮኖሚው ዘርፍ፣ በፖለቲካው ዘርፍ ለምሳሌ ህዳሴ ግድብን ባነሳ አርአያነቱ በህዝብ ወጪ በህዝብ አብሮ በቆም የተሰራ ሌሎችንም አሁን በለውጡ መንግስት እየተሰሩ ያሉትን የኢኮኖሚ ኢንቨስትመንቶች ልዩ የሆኑ ስናያቸው ኢትዮጵያ እያደገች በለውጡ እየሄደችበት ያለ ነገር አርአያነት ያለው ስለሆነ ዲፕሎማሲያችንና ግንኙነታችን ደግሞ በሰፊው እያደገ ነው። ትልቁን በአፍሪካ አየር ኃይል መገንባት፣ የአየር ማረፊያ መገንባት፣ ትልቅ የማዳበሪያ ፋብሪካ መገንባት፣ የኒውክሌርን ለሰላማዊ ጉዳይ መገንባት፣ ቀደም ሲል የተገነባው ደግሞ የህዳሴ ግድብ እና ሌሎችም በብሔራዊ ደረጃ የመኖሪያ ቤቶች ጉዳይ፣ ሌሎች በብሔራዊ ደረጃ እየተገነቡ ያሉ ፕሮጀክቶች አሁን በቀደም ላይ የታየው የኢትዮጵያ ኤር ሾው ኢትዮጵያ በአየር ኃይል ሶፊስቲኬትድ እየሆነች መሄዷን ራስን በመከላከል ረገድ ውጤታማ እየሆነች መሆኗን ያሳያል። ይህም የኢትዮጵያን የዲፕሎማሲ ቁመና፣ የኢትዮጵያን አቅም፣ የኢትዮጵያን ተፈላጊነት እየጨመረው ይሄዳል ማለት ነው። የኢትዮጵያ አየር መንገድ እንግዲህ በየሀገሩ ኢትዮጵያን ወክለን በምንሰራበት ጊዜ በካልቸር፣ በቢዝነስ፣ በየትኛውም ዲፕሎማሲ ዘርፍ ኢትዮጵያን የምንሸጥበት ዋናው ነጸብራቃችን ኢትዮጵያ አየር መንገድ ነው። ኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ የአፍሪካ ከፍታ ማሳያ ነው። የአፍሪካ ከፍታ እዚህ ሆነን ስናየው ብዙ ሪኮግኒሽን ላንሰጥ እንችላለን ለኢትዮጵያ አየር መንገድ። በየሀገሩ ስንሄድ እኮ የኢትዮጵያ አየር መንገድ አፍሪካ ብቻ አይደለም፣ አውሮፓ ሂድ፣ አሜሪካ ሂድ፣ ኤዥያ ሂድ፣ የኢትዮጵያ አየር መንገድ ትልቁ አምባሳደራችን ነው። በኢኮኖሚው ዘርፍም ይሁን በፖለቲካው ዘርፍ፣ በህዝብ ለህዝብ ግንኙነት በለው፣ በካልቸራል ግንኙነት በለው፣ በሁሉም ዘርፍ ትልቁ አቅማችን ነው። ከዚህ ባሻገር በዚህ ደረጃ እያለ ደግሞ ዛሬ ቢሾፍቱ ላይ ልንገነባ የተቀመጠው በጠቅላይ ሚኒስትራችን የተቀመጠው የመሰረት ድንጋይ ዓለምን በጣም 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 አስደንቋል። ኢትዮጵያ አየር መንገድ
እየመራ እዚህ ደርሷል። ዛሬ ደግሞ መምራቱን በትልቁ ወደ ላይ የብልጽግናችን ምልክት የሆነውን ይህንን አዲስ የአውሮፕላን ማረፊያ መገንባቱ በጣም ትልቅ ነገር ነው፣ አርያ ነው፣ በጣም አስተማሪ ነው። በዚህ ደግሞ የኢትዮጵያ አየር መንገድን ብቻ እድገት አይደለም የምንጠብቀው፣ በጣም ብዙ እድገት ነው የምንጠብቀው። ዲፕሎማሲያዊ ግንኙነታችንን በትልቁ ያሰፋል። የቢዝነስ ግንኙነታችን፣ የኢንቨስትመንት ግንኙነታችንን በትልቁ ያሰፋል። ህዝብ ለህዝብ ግንኙነታችንን፣ ባህላዊ ግንኙነታችንን በትልቁ ያሰፋል። እንግዲህ ከጎረቤት ሀገሮች ጋር ባህላዊ ግንኙነት ያላት፣ የካስተም ግንኙነት ያላት፣ የቋንቋ ግንኙነት ያላት ሀገር እንደመሆኗ መጠን የህዝብ ለህዝብ ግንኙነቱ ጠንካራ ነው። ኢትዮጵያ ጎረቤት ሀገሮችን ይዛ ነው መሄድ የምትፈልገው። ለምሳሌ የግሪን ሌጋሲን ልምድ ለጎረቤት ሀገሮች የማካፈል ነገር አለ። ከህዳሴ ግድብ የሚመጡትን የኤነርጂ ውጤቶች ለጎረቤት ሀገሮች የማዳረስ ፍላጎት አለ። በሌሎችም መስኮች ለጎረቤት ሀገሮች ልምዷን የማካፈል፣ ጎረቤት ሀገሮችን ይዛ የመሄድ፣ በኢጋድ ደረጃ የመጠናከር፣ ለጎረቤት ሰላምም አብሮ የመስራት እንቅስቃሴ እያደረገች ያለችበት ሁኔታ ነው ያለው። በዲፕሎማሲው መስክ ኢትዮጵያ ለጎረቤት ሀገሮች ቅድሚያ ትሰጣለች የምንለውም ለዚህ ነው። ፈልገው የዲፕሎማሲያችን ዋና ኮር ከጎረቤት ስለሚሆን የሚጀምረው ከጎረቤት ሀገሮች ብንጀምር የሰሞኑን የሶማሌ ክልላችን ክቡር ጠቅላይ ሚኒስትራችን ሄደው ከጎረቤት ወንድምና እህት መሪዎች ጋራ ያደረጉት የዲፕሎማሲያችንን እድገት ዲፕሎማሲያችን በተለይም በጎረቤት አገሮች ጋር ያው ጎረቤት አገሮች እንደምናውቀው ኮሎኒያል ባውንደሪ ነው ምንድን የተቆራኘ በእምነት በህዝብ አይነት የተቆራኘ ህዝብ ስለሆነ ይሄንን ህዝብ በዲፕሎማሲው ጎረቤት መጀመሪያ በሚለው የዲፕሎማሲ እንትናችን ቁርኝቱ ጊዜያዊ ሳይሆን ዘላቂ ዘመናትን የሚሻገር ህዝብ ለህዝብ ቁርኝቱ፣ የኢኮኖሚ ቁርኝቱ፣ ፖለቲካል ቁርኝቱ፣ አብሮ መቆሙ፣ አብሮ መልማቱ እነዚህ ከዚህ ማየት እንችላለን። ሰፊ ስራ እየተሰራ ነው ጎረቤቱ ሀገሮች ላይ ከኃይል አቅርቦት ጀምሮ በመንገድ ከማስተሳሰር በኢኮኖሚ ከማስተሳሰር ጀምሮ ያለው ትልቅ ዲፕሎማሲያችን የት እያደገ እንደሆነ የት እየደረሰ እንደሆነ ማየት እንችላለን። ወጣ ስንል ደግሞ ከኛ ከጎረቤቶቻችን እኔ እንደ ትልቅ ማየው በጣም ትላልቅ ስምምነቶች እናደርጋለን። የሰሞኑ የዚህ ሳምንት ብቻ እኮ በቂ ነው። የኢትዮጵያ ዲፕሎማሲ ምን ያህል ያደገ እንደሆነ የምናየው አሁን እኛ ብቻ ሳይሆን የምንሄድ አገሮች እንፈልገን አገሮች እያንኳኩ እየመጡ ነው። በዚህ ሳምንት ብቻ 4 ትላልቅ አገሮች አይታችኋቸዋል ሚዲያ ላይ ብዬ አስባለሁ። የእንግሊዝ መንግስት፣ የአሜሪካ መንግስት፣ የቻይና መንግስት እንዲሁም ሌሎቹ መጥተው ያደረጉትን የዲፕሎማቲክ ግንኙነትና የኢትዮጵያ ዲፕሎማሲ ምን ያህል እየመጠቀ እያደገ እንደሆነና ኢትዮጵያ ምን ያህል ተፈላጊነቷ እያደገ እንደሆነ የምናየው ነው። በሌሎችም ቁርኝቱ በጣም ሰፊ ነው። የአየር ኃይልን የሰሞኑን ማየት እንችላለን። የኢትዮጵያ አየር ኃይል ታሪካዊ ነው። ነገር ግን የነበረበት ሲመጣ የነበረበት መንገድ ከትልቅነት እንዲወርድ ተደርጎ ነበር። ዛሬ የኢትዮጵያ አየር ኃይል ለአፍሪካ ብቻ ሳይሆን ለዓለም አስደንቋል። ጠላትን ያስደነገጠ ነው። ተፈጥሮ አስተሳስራናለች። ወንዞቻችን ከኢትዮጵያ ወደ ጎረቤት ሀገሮች ይፈሳሉ። ሸበሌ ወደ ሶማሊያ ይፈሳል። ባሮ በዚህ ወደ ሳውት ሱዳን ይፈሳል። አባይ ወደ ሱዳን ወይ ኢጅፕት ድረስ ሄዶ እስከ ሜዲትራኒያን ድረስ ይሄዳል። እንደዚሁም በዚህ ወደ ሰሜን ስንሄድ ተከዜ ከኢትዮጵያ ወጥቶ ወደ ኤርትራ ይሄዳል። እነዚህ አጠቃላይ ነገሮች ተፈጥሮ አስተሳስራናለች። የማህበረሰባዊ ትስስሩንም በምናይበት ሰዓት ሶሻል ኢንቴግሬሽኑን ስናይ ሶማሌ ኢትዮጵያ ውስጥ አለ፣ ሶማሊያ ውስጥ አለ። ኦሮሞ ኢትዮጵያ ውስጥ አለ፣ ኬንያ ውስጥ አለ። ትግርኛ ተናጋሪ ትግራይ ውስጥ አለ፣ ኤርትራ ውስጥ አለ። በዚህ በሱዳን በኩል ስንሄድ አረብኛ ተናጋሪ በኒሻንጉል ውስጥ አለ። እዛው ተሻግሮ ደግሞ በዛ በሱዳን ውስጥም አለ። ተሳስረናል። በቋንቋ በባህል የዘር ሐረግ ብንመዝም ተሳስረናል። ስለዚህ ከጎረቤት ሀገሮቻችን ጋር ይሄ በተፈጥሮ የተሳሰርነውን ትስስርን የሌሎች ሀገራትን አጀንዳ ለማስፈጸም ይህንን የተፈጥሮ ትስስርን ለማፍረስ ከመንቀሳቀስ ይልቅ
ይህንን ነገር ወደ አንድነት አምጥተን በጋራ እንበልጽግ፣ በጋራ እንደግ። እነዚህ በቃ አሁን እነዚህ በጣም በቂ ናቸው ለኛ። ሶማሌ እንደፈለገ ኢትዮጵያ መጥቶ ይኖራል፣ ይነግዳል፣ ይሄዳል። ጅቡቲ ሄዶ ይሰራል፣ ይነግዳል፣ ይኖራል። ኦሮሞ ሶማሌ ኬንያ ሄዶ ይነግዳል፣ ይኖራል። ቤኒሻንጉል ያለው እዛ ሄዶ ሱዳን ይሰራል። እነዚህ ነገሮች አብረን በሰራን ቁጥር፣ ኢንተግሬትድ በሆነ ቁጥር፣ በተሳሰርን ቁጥር፣ በተናበብን ቁጥር በጋራ የበለጠ እናድጋለን። አሁን ግን ለጊዜያዊ ጥቅም ተብሎ ዘላቂ ጥቅሞቻችንን እየጎዳን ነው የነበር ነው በታሪካችን ውስጥ ማለት ነው። ለባዕድ በመስራት ለባዕድ አጀንዳ አስፈጻሚ በመሆን ማለት ነውና ይሄንን አሁን ያለው ትውልድ በኢትዮጵያ ውስጥ አሁን የተፈጠሩ አረዳድ በእነዚህ ጎረቤት ሀገሮችም አረዳዱ ቢፈጠር ምኞቴ ነው ነኝ። ስለዚህ በጋራ ብናድግ ሰጥቶ መቀበል መርህ ላይ ዲፕሎማሲያችንን ብንቃኝ የተሻለ ነው። በጣም ወሳኝ የሆነው የቀይ ባህር ጉዳይ ነው ወይም ደግሞ የባህር በር ጉዳይ ነው። በነገራችን ላይ ኢትዮጵያ ከባህር በር የተነጠለችው ላስት 30 years አሁን 30 ዓመት ነው። ስለ ቀይ ባህር ወይም ደግሞ የባህር በር ጥያቄ ስናነሳ አዲስ ሊሆን አይችልም። የነበረንን ነው እየጠየቅን ያለ ነው። አልፎን እኮ ንብረት አለን ነው ጠቅላይ ሚኒስትሩም ዛሬ እንደገለጹት አየር ማረፊያ ገንብተን፣ ፖርት ገንብተን፣ ሪፋይነሪ ገንብተን፣ መንገድ ሰርተን ነው ተነጥቀን እዛ የቀረው። እነዚህ ሀገራት ደግሞ ለኛ የባህር በር ቢሰጡን አይጎዱም። ለምን 20-30 ሚሊዮን የማይሞሉ ህዝቦች በ5000 ኪሎ ሜትር ሃርበር ነው ያለው ወይም ደግሞ ፖርት ነው የባህር በር ነው ያለው። በጣም ብዙ ነው። ይሄን ሁሉ አይጠቀሙበትም። አይድል ነው፣ ባዶን ነው እየተቀመጠ ያለው። እኛ ደግሞ 30 ሚሊዮን ህዝብ ይዘን ያለ ባህር በር ይሄንን ትልቅ እያደገ ያለ ኢኮኖሚን እንዴት ነው ሀገሪቷ የምትሸከመው? ፌር ነው ይሄ በየትኛውም እይታ ማለት ነው። እኛ ከ5000 ኪሎ ሜትሩ 1000 አልጠየቅንም፣ 500 አልጠየቅንም። 50 ቢሰጡን በቂያችን ነው። እኛ የምንፈልገው ምንድነው? ወደ ውጭ የምንልካቸው እቃዎቻችንን በስርዓቱ የሆነ ቦታ ላይ በራሳችን ፖርት ላይ አራክፈን በምንፈልግበት ሰዓት ላይ ወደዚህ ማምጣት ለብዙ እንግልት ለብዙ ወጪ እየተዳረግን ነው ያለው። ስንልክም ኤክስፖርት ስናደርግም ኢምፖርት ስናደርግም ይሄ ኢትዮጵያ ይሄን ደግሞ እየጠየቀች ያለችው ጠቅላይ ሚኒስትሩ ዛሬ በጣም በግልጽ የተናገሩት ነገር እንደው በጣም ህዝባችን እንደው በቃ በእያንዳንዱ ባለው አቅም ማን የተሳተፈበት አባይ ግድብ እንኳን ቢሆን 15-20% ሰጥተናቸው ይስጡን። ማን ነው ይሄንን ኦፈር የሚያደርገው? አይ አንፈልግም ካሉም በጣም እንኮራበት የአፍሪካ ኩራት የሆነው እንደው ከኤርላይንሳችንም ትንሽ ሼር እንስጣ። ምን ያክል ኢትዮጵያ ሰላማዊ በሆነ መልኩ ሰጥታ መቀበል መሪ አድርጋ ይህን ጥያቄዋን ለማሳካት እየሄደች እንዳለች የሚያሳይ ነገር ነው። ሌላም ከፈለጉ የሆነኛ መሬትም እቺን መሬት በመሬትም ይለውጡን በሊዝም ስጡን። እዚህ ድረስ ነው የተከደው። ፋይናሊ ግን በባሌም በቦለም ማለት ጠቅላይ ሚኒስትሩ ይህን ጉዳይ የማስፈጸም የማግኘት ተፈጥሯዊ ግዴታ ነው። የትም በቃ መሄድ አንችልም። ይሄን አገር እድገት ማስቆም አንችልም። ይሄ 130 ሚሊዮን ህዝብ እድገት ማስቆም አይቻልም። ስለዚህ እነዚህ ዓለም ሀገራት በጉዳዩ ላይ አምኖበታል። እናደራድራለን፣ ሰላማዊ በሆነ መንገዱ እንድታገኙ እናደርጋለን። ጊዜ ስጡን ብለን እንጠብቃለን። እስከ መቼ ነው እናያለን። አብረን የምናይ ነው የሚሆነው ማለት ነው። ይሄ ጊዜ እንደው እንድለስ አይሆንም፣ መጨረሻ የሌለው ሳይሆን ከኛ ፍላጎት ከኛ ጋር ካለው ጫና አንጻር ኢትዮጵያ ታላላቅ የካፒታል ጉድስን ከውጭ ታስመጣለች እና ደመሬጅ የገባብን እኮ በጣም በስንት መከራ የምናመጣው ዶላርን እኮ ለደመሬጅ እየከፈልን ነው ያለው። የተወሰነ ቀን ካለፈ 100,000 200,000 ዶላር እቃው ከገዛንበት 2-3 እጥፍ አንዳንድ ጊዜ እቃ ዛም ጥላለን። ይሄ የሚሆንበት ምክንያት ምንድነው? መንገዱ አንድ መንገድ ነው፣ ፖርቱ የሌላ ሀገር ነው። በቆየው ቁጥር ሌላ ኢዳ ነው እና ይሄ ምናልባት እስከመቼ ይሄዳል የሚለው ነገር ያው መንግስት ይሄን አቋም ለዓለም ማህበረሰብም ጭምር ነው ሜሴጅ እየላከ ያለው። ሆኖም ግን ሰላማዊ መንገድን ሁሌም የመጀመሪያ ምርጫችን እናደርጋለን ነው። በባህር በር ጉዳይ ብቻ ሳይሆን በሌሎችም ብሔራዊ ጉዳዮች ላይ መስማማት፣ አንድ ላይ መቆምን ይጠይቃል። ግን በብሔራዊ ጉዳይ ላይ ደግሞ ከሌላ ከጠላት ኃይል ጋር ከተቃዋሚ ኃይል ጋር የሚሰለፉ የኢትዮጵያን ብሔራዊ ጥቅም የሚጎዱ አሉ። እነዚህን ኃይሎች የማያውቁትን በማሳወቅ ሌሎችን ደግሞ በጋራ አንድ ላይ ሆኖ በመመከት ማስወገድ ይጠይቃል። ኢትዮጵያ እንግዲህ በታሪክ እየተነተን
ሁኔታዎችን እያየን ስንሄድ ቅድም እንደተባለው ኢትዮጵያ ከተነሳች አፍሪካ ይነሳል። የኢትዮጵያ ሕዝብ አብሮ እንዳይቆም አገሪቱ አንገቷን እንድትደፋ ተሰርቷል ብያለሁኝ። ባይ ዲዛይን በደንብ ፖለቲካል ሳቦቴጅ ተሰርቶበት፣ ሆኖም ግን ይሄ ሲሰራ በውጭ ጠላት ብቻ አይደለም የሚሰራ፣ ውስጥ ያለ ባንዳ ነው የሚባለው በኢትዮጵያ በታሪክ አካሄዳችን ውስጥ ያለውን ባንዳ መሳሪያ በማድረግ ነው የሚሰራ። ይሄ ምንድነው? የኢትዮጵያውያን በተለይ የወጣቱ የፖለቲካ አመለካከታችን በሳል መሆን አለበት። በሳል በሀገር ኢንተረስት ናሽናል ኢንተረስት ላይ አብሮ መቆም አለበት። ምክንያቱም እሱ እዚያ ሄዶ ዶላር አግኝቶ ምን ብሎ ከጠላት ጋር አብሮ ቆሞ አገርን ሊያጠፋ ከቆመ አገር የለውም። የት ላይ ነው? ምንድን ነው የሚፈልገው? ይህንን ነው ማወቅ ያለበት። አገር ለማጥፋት ከጠላት ጋር አብሮ መቆም የለበትም። ጥያቄ ይኖረዋል። ኦኬ፣ ጥያቄውን በሰለጠነ መንገድ በ21ኛው መቶ ክፍለ ዘመን በሰለጠነ መንገድ በጠረጴዛ ዙሪያ በውይይትና በውይይት ብቻ አገራዊ የምክክር መድረክም ተቋቁሟል። ማንኛውንም ነገር ማቅረብ ይቻላል። መንግስትም በሩ ክፍት ነው። በውይይት በድርድር መፍታት ይቻላል። ሀሳቦችን አቅርቡ። ነገር ግን ናሽናል ኢንተረስት ላይ የሀሳብ ልዩነት ሊኖረን አይችልም። ይሄን አንደርስታንድ ማድረግ አለበት። ማንኛውም ኃይል ጠበንጃ ያነገተው የሚሆን መሀል የሚበጠብጠው የሚሆን ይሄንን መገንዘብ መቻል አለበት። ከሌሎች ሀገሮች መማር አለብን እኮ። የመኖችን ተመልከቷቸው፣ ሶሪያዎችን ተመልከቷቸው፣ ሱዳኖችን ተመልከቷቸው። አገር አልባ ነው እኮ የምንሆነው። አብረን ለናሽናል ኢንተረስት ካልቆም አገር አልባነት ነው የሚመጣው። ስለዚህ የማንኛውም ያፈነገጠ ኃይል ወይም ተቃዋሚ ነኝ የሚል ሀሳቡን በናሽናል ኢንተረስት ልዩነት አይኖርም። ሀሳቡን ግን ሌላ ሀሳብ ለየት ያለ አመለካከት ካለው የመንግስት በሩ ክፍት ነው። ይምጣና ሀሳቡን አቅርቦ ይደራደር፣ ለምክክር ያቅርብ። አብረን ቆመን ኢትዮጵያን ልክ ህዳሴን ወይም አድዋን እንዳሳካ ነው ሁሉ አብረን ነው መቆም ያለብን። ይሄ ሊገባን ይገባል። ፖለቲካሊ ኮንሺየስ መሆን አለብን። ከሌሎች ሀገሮች ከፈረሱት እንማር። ወድቀን አይደለም መማር ያለብን። ዘመኑን የዋጀ አካሄድ እንድንሄድ ሁልጊዜ በዲፕሎማቲክ መስኩም ስልጠና ሚዲያም ጠየቃችሁኝ፣ ይህንን ነው የምናገር። ለምን ብትለይ ዛሬ ዓለም ላይ ትልቁ ጦርነት የጠመንጃ ጦርነት አይደለም። ትልቁ ጦርነት የቴክኖሎጂ ጦርነት ነው። ሶፍትዌር ይሰራና ሶፍትዌር ይሰጣል። ሶፍትዌሩ ግን አንተ የምትቆጣጠረው አይደለም። ያለህን መረጃ ያለህን እያንዳንዷን ሀገራዊ መረጃ በዚያ ሶፍትዌር ይዘርፋል። ጦርነቱ እዚያ ላይ ያለቀ ማለት ነው መሸነፉ። ስለዚህ ኢትዮጵያውያን ኮንሺየስ መሆን አለብን። እኔ እንደ ዩኒቨርሲቲ መምህርም እንደ ዩኒቨርሲቲ አመራርም ስለሰራው ወጣቱን የምመክረው አይምሯችን እንዳይዘረፍ፣ የሀገር ሰላም እንዳይዘረፍ፣ የሀገር አብሮ መቆምና ቤተሰባዊነት እንዳይዘረፍ ቴክኖሎጂ ላይ ከዚህ በኋላ መጠንቀቅ ይጠይቃል። ለምሳሌ አንድ ምሳሌ ሰሞኑን ያጋጠመኝ ልስጣችሁ። ኒስ በእኛ ቋሚ ኮሚቴ ውስጥ ስለሆነ የኢትዮጵያ አየር መንገድ ግሩፕን ሴኩሪቲውን የሚመራ የኒስ ዲፓርትመንት አለ። እሱን እየጎበኘን ነበር። በጣም ደስ ካለኝ ነገር ኢንሳም እኛ ስር ስለሆነ የኢትዮጵያን የአየር ክልልን የሚከታተልበት ሶፍትዌር፣ የደህንነት ስራዎችን፣ የሴኩሪቲ ስራዎችን የሚከታተልበት ሶፍትዌር ኢንሳ የሰራው ሶፍትዌር ምን ያህል ደህንነታችን እንደተጠበቀ ከዚያ ማየት እንችላለን። ስለዚህ ዛሬ ወጣት አለን። ዛሬ ወጣትን በቴክኖሎጂ እያሰለጠን ነው። ይሄ ኮዲንግ ብዙ ወጣት እየሰለጠነ ነው። ኢንሳ በጣም ብዙ ወጣት እንደሚያሰለጥን አውቃለሁ። ኢንሳን በደንብ ስለማውቀው በተለያየ ዩኒቨርሲቲዎችም እንደዚሁ የሰለጠኑ አሉ። ይሄ ኃይል እየፈጠረ ነው። ያንን ፈጠራ በማሳደግ መጠቀም መቻል አለብን። በቴክኖሎጂ ነፃነት ሊኖረን ይገባል። የሰላም ጉዳይም ስለሆነ